የትናንሾቹ ሉሲዎች ሶስት መራራና አስተማሪ እውነታዎች። ሰላም ጤና ይስጥልን። ከውጤት ባሻገር የዩቲዩብ ቻናል ቤተሰቦች ትናንትና በአዲስ አበባ በቂላ ስቴዲየም ትናንሾቹ ሉሲዎች ከኡጋንዳ ጋር 3-3 ሲለያዩ የተመለከተ ሰው ግጥሚያው ማራኪ ነበር ሊል ይችላል። ነገር ግን ከዚህ ውጤት በስተጀርባ በሀገራችን እግር ኳስ ላይ የተፈጸመ አንድ አስደናቂም አሳሳቢም ታሪክ አለ። ተጫዋቾቻችን ሜዳ የገቡት ሮብ ምሽት 5 ሰዓት ድረስ ተጠናቀው ካምፕ ባልገቡበትና አንድ ሙሉ ልምምድ እንኳን ተሟልቶ ሳይሰሩ ነው። ዛሬ በዚህ ቪዲዮ ውጤቱን ብቻ ሳይሆን ይህ ክስተት ስለ ሀገራችን የስፖርት መዋቅር የሚነግረንን ሶስት መራራና አስተማሪ እውነታዎችን በዝርዝር እንሸፍናለን። በመጀመሪያ ደረጃ ይህንን ክስተት በስፖርት ሳይንስ መነጽር እንመልከተው። በአሁኑ ዘመን እግር ኳስ በሳይንስና በጥንቃቄ የሚመራ ስፖርት ነው። ተጫዋቾች ከረዥም መንገድና ጉዞ መልስ ጡንቻቸው ሳይታደስና በቂ ፈሳሽና እረፍት ሳያገኙ በቀጥታ በ90 ደቂቃ ከፍተኛ ፉክክር ውስጥ እንዲገቡ ማድረግ በስፖርት ሳይንስ ትልቅ ጥሰት ነው። ይህ አሰራር ታዳጊዎችን ለከባድና ለረጅም ጊዜ የጡንቻ መሳሳብ እንዲሁም ደግሞ ለእድሜ ልክ ጉዳቶች አሳልፎ የሚሰጥ ነው። ትናንትና ልጆቹ ባላቸው የተፈጥሮ ተሰጥኦ 3 ጎል አግብተው ጨዋታውን በሰላም ቢጨርሱም ፌዴሬሽኑ ግን ታዳጊዎቹን ለከፍተኛ የጤና አደጋ አጋልጦ ነበረ። አሁንም ቢሆን ስለ ዛሬው እንጂ ስለ ነገው በድፍረት መናገር አይቻልም። በርካታ ኢትዮጵያውያን ተጫዋቾች በተመሳሳይ ስህተት ከእግር ኳስ ዓለም ያለ እድሜያቸው ተገለዋል። ስለዚህ ይህ አካሄድ በፍጹም ሊደገም አይገባውም ብለን እናምናለን። ሁለተኛውና ይበልጥ ልናስተውለው ደግሞ የሚገባው ነጥብ አሰልጣኝ ራውዳሊ የሰጡት አስተያየት ነው። አሰልጣኟ በእኛ ሀገር ደረጃ ተጫዋቾቻችን ራሳቸው በግላቸው አይዘጋጁም ብለዋል። ይህ እጅግ በጣም ጠንከር ያለና ሁላችንም ልንማርበት የሚገባ እውነታ ነው። በዘመናዊ እግር ኳስ አንድ ተጫዋች ፕሮፌሽናል ሊባል የሚችለው በብሔራዊ ቡድን ጥሪ ወቅት ብቻ ሳይሆን በግልም ሆነ በየክለቡ ራሱን በአካል ብቃት በምግብ ስርዓት እና በዲሲፕሊን ጠብቆ ሲቆይ ነው። ታዳጊዎቻችን ከሊግ ውድድር ውጪ በራሳቸው ተነሳሽነት የአካል ብቃት ስራዎችን የመስራት ልምድ ማዳበር እንዳለባቸው ይህ አጋጣሚ ትልቅ ማስተማሪያ ሊሆን ይገባል። በነገራችን ላይ ይህ ችግር የዛሬ ብቻ ሳይሆን የትናንት ተጫዋቾቻችን ጭምር ዋነኛ ችግር ሆኖ የዘለቀ መሆኑ ጉዳዩን ይበልጥ ትኩረት ሊሰጠው የሚገባ መሆኑን በተጨባጭ ያሳያል። ሌላኛውና ሶስተኛው ነጥብ አሰልጣኟ ነገና ከነጎዲያ ሌላ ተመሳሳይ ጨዋታ ብናገኝ የተሻለ ነው ማለታቸው ነው። እኛ ባለፈው ፕሮግራማችን ላይ እንደገለጽ ነው ኢትዮጵያ እግር ኳስ ፌዴሬሽን ቡድኑን ወደ ሴካፋ ውድድር ቢልከው ኖሮ ታዳጊዎቹ ያለምንም ጭንቀት ከ3 እስከ 5 የሚደርሱ ዓለም አቀፍ ጨዋታዎችን ያገኙ ነበረ። ያንን ወሳኝ እድል በፋይናንስ ሰበብ አሳልፎ ሰጥቶ ዛሬ ተመሳሳይ ጨዋታ ብናገኝ የሚል ምኞት ላይ መቆም አሁንም የረዥም ጊዜ እቅድ ክፍተት እንዳለብን በግልጽ ያሳያል። ግን መቼ ያበቃል የሚለው ዛሬ መልስ የሌለው ጥያቄ ነው። እናም ዛምቢያን የመሰለ በአፍሪካ ጠንካራ የሆነ ቡድን ለመግጠም ዝግጅታችን እንዲህ በድንገተኛ ከተገኘ በሚል እድል ላይ የተመሰረተ መሆንም የለበትም። የስፖርት ቤተሰቦች ትናንትና በልጆቻችን ጽናት የታየው የ3-3 ውጤት ነገም ሊረሳ ይችላል። ነገር ግን ይህንን መዋቅራዊ ክፍተት አስተካክለን ታዳጊዎቻችንን በሳይንሳዊ መንገድ ካላዘጋጀን የነገው እግር ኳሳችን መሰረቱ የላላ ነው የሚሆነው። አሰልጣኟም ከተጫዋቾቻችን ራሳቸውን በግላቸው አያዘጋጁም ሲሉ ስለሰጡት አስተያየት ምን ትላላችሁ? ፌዴሬሽኑስ ከዚህ የዝግጅት መዛባት ምን መማር አለበት? ሀሳባችሁን ኮሜንት ላይ አጋሩን። ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ከውጤት ባሻገር ዝግጅታችን ያዘጋጀውላችሁ መላኩ ወልደ ሰንበት ሲሆን ያቀረብኩላችሁ ደግሞ እኔ መሳይ ተስፋዬ ነበርኩኝ። ሰናይ ጊዜ ተመኘው።